ማራኪ ወግ የተባለ ዩቲዩብ ቻናል የታዋቂ ሰዎችን አኗኗር እየዞረ ያስጎበኛል። ጋዜጠኛው በሚዲያ የሰራ ስለሆነ ለህዝብ የሚሸጥ አጀንዳን ለይቷል። ለገንዘብ ማስገኛ ብሎ በሐሰት አርቲስቶችን ሲገል እንደሚኖረው ዩቲዩበረኛ ሳይሆን ቤታቸው ድረስ ሄዶ አነጋግሮ የአኗኗር ዘይቤያቸውን ያሳውቃል። ከታዋቂ ሰዎች በስተጀርባ የማናቃቸውን ጉዳዮች ያስጎበኛል። አርቲስቶቹ ድራማ ሲሰሩ የሚኖሩ ማስታወቂያ ዋጋ የሚያውቁ ስለሆኑ ሚዲያን የራሳቸውን ማንነት አጋነው የራሳቸውን ይበልጥ ለማስተዋወቅ የሚጠቀሙበት ቢታወቅም ግምት እየወሰዱ መመልከት ይቻላል። በተለይ ጋዜጠኛው ሊሞግታቸው ሳይሆን በነፃነት ተናግረው ራሳቸውን እንዲያስተዋውቁ ነው እድል የሚሰጣቸው። የሰሞኑ የዚህ ሚዲያ ተጋባዥ የትናየት ታምሩ የተባለች ተዋናይት ነች። ቪዲዮው ከተለቀቀ በኋላ አርቲስቷ ብዙ አድናቆትን አግኝታለች። አድናቆት ያሰጣት አንደኛው ጉዳይ አኗኗሯ ነው። የሚያምርና በአትክልት የተዋበ ግቢ ነው። ጋዜጠኛው ከዚህ ግቢ መውጣት እንጃ እያለ በግቢው ውበት እና ንጽህና መደመሙን ይመሰክራል። ይህ ሊያስመሰግን የሚገባ ጉዳይ ነው። አርቲስት የሚለው ስም የቤታችንና የግቢያችንን ውበት ብቻ ሳይሆን ራሳቸውን የማይጠብቁ ደባል ሱስ በሚሰቃዩ ሰዎች ምክንያት ስሙ ይጠለሻል። የትናየት ከዚህ አንጻር ጥሩ ምሳሌ የምትሆን ነች። ለአርቲስቱ ብቻ ሳይሆን የትኛውም አቅም ያለው ግቢውን መንፈስ የሚያድስ አድርጎ መኖር እንደሚችል ጥሩ ትምህርት ይሰጣል። ከዚህ በተጨማሪ የአርቲስቷ አስተዳደግም ብዙ ሰው ያልጠበቀው ሊሆንበት ይችላል። ምንም እንኳን ኢትዮጵያ ውስጥ የተለመደ ቢሆንም በዚህ ደረጃ ሚዲያ የተጋለጠ የከተማ ልጅ ከተማ ሲወጣ ከተማውን እስከሚጠፋበት የሚደርስ የቤት ልጅ ሆኖ ያደገች መሆኗ አዲስ መረጃ ይሆናል። ይህ አስተዳደግ ጉዳይ በኋላ ስኬታማ ሁኜበታለሁ ለምትለው ዘርፉም እንደ ምክንያት የሚጠቀስ ነው። አስተዳደጓን ጠቅሳ ማንንም የማልፈልግ ራሴን የቻልኩ ሆኛለሁ የሚል መልእክት ለማስተላለፍም ጥራለች። ከዚህ ጋር ተያይዞ ከብዙ የውስጥ ተቋማት ጋር እንደምትሰራ ትናገራለች። በሙያቸው ዓለም ላይ አንቱ የተባሉ ሰዎች ጋር ሆና መንግስት ሰርቶት የማያውቅ ፕሮጀክት እንደምትሰራም ትናገራለች። ይህ ጉዳይ እውነት ከሆነ የሚያስመሰግናትና የበለጠ እንድትታወቅና እንድትመሰገን የሚያደርጋት ነው። ይሁንና አንዳንድ ጉዳዮች እየተጋነኑ ይመስላሉ። ያለ የሌለ ተቋም አንቱ የተባሉ ባለሙያ አብሯት እንደሚሰራም ትናገራለች። አንዳንድ ላይ ግነት ብቻ ሳይሆን የተሳሳተ መረጃ ጭምር ነው። የትናየት ከ63 በላይ የአፍሪካ ሀገራት እየሰራች እንደሆነች ትናገራለች። ይህ ያን ሁሉ በውብ ግቢ የተተረከ ታሪክ ጥርጣሬ ውስጥ የሚያስገባ ጉዳይ ነው። አንድ ሰው ደንበኞችን ጠንቅቆ ያውቃል። አብሮት የሚሰሩ ሀገራትን በጨረፍታም ለማወቅ ሊከብደው ይችላል ተብሎ አይታሰብም። አፍሪካ 63 በላይ ሀገር የላት። ቢኖራት ኑሮ እንኳን ሁሉም ከአንዲት አርቲስት ጋር ይሰራል ብሎ ለመገመት እንደ ህንድ ፊልም ጸሐፊ መሆን ይጠይቃል። የሚተቸው የኢትዮጵያ ፊልም ደራሲ እንኳን በዚህ ደረጃ አያሞኝም። ቢያንስ ግብፅን በጠላትነት ሶማሊያን ፈርሳለች ብሎ ሊተዋት ይችላል። በነገራችን ላይ እንኳን አፍሪካን ሀገራት ቁጥራቸው 63 በላይ ያልሆነው ያሉት በሙሉ የዓለም ማህበራት አንድ አይገቡም። የዓለም ንግድ ድርጅት አባል ያልሆነ አለ፣ የአፍሪካ ህብረት ያልሆነም አለ። በአንድ ላይ የዓለም ተቋማት አባል ያልሆኑትን ጭምር አርቲስት የትናየት አንድ ላይ እየሰራቻቸው እንደሆነ ትገልጻለች። የተወሰኑ የግዛት ጥያቄ የሚያነሱትን አስገንጥላቸውም ሊሆንም ይችላል። ከ63 በላይ አድርሳቸዋለች። የየትናየት ትልቁ ችግር አፍሪካን ከ63 በላይ መክተፍ አይደለም፣ አሊያም ከነዚህ ጋር እሰራለሁ ማለቷም አይደለም። ይህን ድራማ ላይ በዚህ መጠን ተጋኖና
በስህተት የማይሰራን ጉዳይ ስትናገር ሰምተናት ሳንጨርስ በእያንዳንዱ ቤት የሚያንኳኳ ጉዳይ ላይ ያልተገባ አስተያየትን ሰጣለች። ስለ ትዳር ስታወራ ያስተላለፈችው መልእክት ከታዋቂነቷ አንጻርም ከሌላ ጎንም የተሳሳተ ነው። የትናየት ስለ ትዳር ስታወራ ትዳር ነበረኝ፣ የተከበረው ትዳር ሳይሆን ዳግመኛ ስለማትፈልገው ስለማይቆጫት አላቂቃ የምታወራ የምትመስለው። ስለፈረሰው ትዳሯ ስታወራ ማልቀስ፣ መቆጨት ወዘተ አይጠበቅባትም። ባሏ ክፉ ሆኖ በእሷ ምክንያት ቢፈርስም እንኳን ሰውና ተቃዋሚ የሆነው ትዳር ይለያያል። የትናየት ስለ ቀድሞ ባሏ ስታወራ ቤቷ መጥቶ እንዳገኛት እወድሻለሁ እንዳላት ትገልጻለች። ምንም እንኳን የቤት ልጅ ነኝ ብትልም ጠንካራና ከ63 በላይ የአፍሪካ ሀገራት ጋር አብራ የምትሰራ እንደሆነችም ትናገራለች። ቤትና ግቢዋን የምትጠብቅ ሌሎችን የምታግዝ እንደሆነችም በቃለ መጠየቁ ላይ አይተናል። ነገር ግን በዚህ ደረጃ ላይ ያለች ልጅ የትዳር አጋር ለመምረጥ አትቸገርም። እንደ ቤት ሰራተኛ ቤት ድረስ ስለመጣ ብቻ ትዳር ልሞክር ብላ አትገባበትም። እሱ ወደድኩሽ ስላለ እንደተጋቡም ትናገራለች። ግርግር አልፈልግም ብዬ ትንሽ ነገር ብዬ ተጋባን ትላለች። የግድ ድግስ ማብዛት፣ ጫጫታ መፍጠር አይጠበቅባትም። ነገር ግን ከመጀመሪያው ጀምሮ ለትዳር ስሜትና ክብር አልባ ድምጸት ጎላ ብሎ ይታያል። ከባሏ ጋር 2 ዓመት ሲኖሩ ተጣልተው ወይም ሌላ ችግር ሳይሆን በመሰላት ነገር እንደተለያዩ ትገልጻለች። እሷ መኪና ስትቀያየር ሰው እሱ የገዛላት ይመስለዋል ብላ ትናገራለች። ባሏም ቢሆን እሷ ጠንካራና በራሷ የምትተማመን ሴት መሆኗ ሲያይ የተረበሸ እንደመሰላት ትገልጻለች። እሱ ያሳዝናት በሚመስል ሁኔታ የኔ ጌታ ለምን ትረበሻለህ ብላ ወደሚናፍቀው ቤተሰቦቹ የሸኘችው እንጂ ትዳር የሚባለው ተቋም ያፈረሰችው አታስመስለውም። ንብረት የተካፈሉበትን መንገድ ውሃ የመጠጣት ያህል አቅልላ ፍችን በጀብድ አጠናቃለች። አንድ ሰው በማይወጣው ትዳር ውስጥ ይኑር ተብሎ አይፈረድበትም። ሲጋባም ዓለም ይወቅልኝ፣ ሲፋታም እንደዛው አደባባይ አድርጎ ሰውን አስመርሮ ጸቡን አብዝቶ ይጨርስ ማለትም አይደለም። ነገር ግን ትዳር ከመጀመሪያው ጀምሮ ክብር ያስፈልገዋል። ያ ሁሉ ሀገር ጋር እሰራለሁ የምትለው መኪና ስትቀያይር ባሏ የገዛላት ስለሚባል ራሷን የቻለችው ሴት ስለሆነች ከፋው ስለመሰላት ብቻ ትዳር ይፍረስ አይባልም፣ ሊባል አይችልም። ባለችው መንገድ ከፈረሰም እንደ ጀብድ አይወራም። ትዳር ውጣ ውረድ ያለበት፣ ችግር ሲፈጠር ዋጋ ተከፍሎ የሚያድኑት እንጂ ሰው መሰለው እኔ መሰለኝ ተብሎ የሚበተን